ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። በአፍሪካ ማቀፍ ሰላምን ለማምጣት እየተደረጉ ያሉ የዲፕሎማሲ ጥረቶች የሚበረታቱ ናቸው ተባለ። በአፍሪካ መር እሳቤ ሁሉን አቀፍ ሰላም ለማምጣት እየተደረጉ ያሉ የዲፕሎማሲ ጥረቶች መልካም የሚባሉ እንደሆነ የአፍሪካ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስትር ቴሬስ ካይኩዋምባ ዋንገር ጋር ህብረቱ ዋና መቀመጫ አዲስ አበባ ውይይት አድርገዋል። ውይይቱ ያተኮረው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎና በታላላቅ ሀይቆች ቀጠና ሰላም ደህንነትና መረጋጋትን ማስፈን በሚቻልበት ሁኔታ ላይ ነው። በተለይም ሁለት ወገኖች በአፍሪካ ህብረት እየተመሩ የሰላም እርቅ ጥረቶች እንዲሁም የምስራቅ አፍሪካ ማህበረሰብ ኢኤስ እና የደቡብ አፍሪካ የልማት ማህበር ረሰብ ሳዴቅ የጋራ የሰላም ኢኒሼቲቭ አፈጻጸም ላይ መክረዋል። የኮሚሽኑ ሊቀመንበር የተቀናጀና ሁሉን አቀፍ የሰላም ሂደት ለመደገፍ እየተደረጉ ያሉ የዲፕሎማሲ ጥረቶች መልካም የሚባሉ መሆናቸው ገልጸዋል። የዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስትር የሀገራቸው መንግስት የአፍሪካ ህብረት በቀጠናው ሰላም ለማምጣት እየተወጣ ያለውን የአመራርነት ሚና አድንቀዋል። ዲሞክራቲክ ሪፐብሊክ ኮንጎ ለአፍሪካ ችግሮች አፍሪካዊ መፍትሄ እሳቤ ተፈጻሚነት ቁርጠኛ እንደሆነች መግለጻቸው ከአፍሪካ ህብረት ያገኘነው መረጃ ያመለክታል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች በህገወጥ መንገድ እየተወረሩ ነው ተባለ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ ለሚን ሐዋሳና ጅማን ጨምሮ ለግንባታ ተብለው የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ እንደሚገኙ ተገልጿል። ኮሚሽኑ ይህ ጉዳይ ከአቅም በላይ እንደሆነ የገለጸ ሲሆን ከከተማና ክልል መስተዳደሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና ዳተኛ መሆናቸውን አክሏል። የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ይህን የገለጹት ኮርፖሬሽኑ የ9 ወራት ያፈጻጸም ሪፖርትን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች ለደላሎች ወከባ ተጋላጭ የሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቀዋል። ኮርፖሬሽኑ ይህ ጉዳይ ከአቅም በላይ እንደሆነ ማሳስቧል። ይህ በእንዲህ እንዳለ የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት ትኩረት እንዲሰጡት ተጠይቋል። የኢትዮጵያ ተመራማሪዎች ከዓለም ምሁራን በበለጠ የሳይንሳዊ ጽሁፎቻቸው ተቀባይነት ያጣሉ ተባለ። በቅርቡ አንድ አዲስ ጥናት በኢትዮጵያ ተመራማሪዎች የተጻፉት ሳይንሳዊ ጽሁፎች ከዓለም ውስጥ ካሉ ከማንኛውም ሀገር ተመራማሪዎች በበለጠ መጠን ተሰርዘዋል ወይም ተመልሰዋል ተወስደዋል ሲል አመልክቷል። ይህም በኢትዮጵያውያን ተመራማሪዎች የተጻፉ በርካታ ሳይንሳዊ ጽሁፎች ከእውነት የራቁ ወይም ከፍተኛ የጥራት ችግር ያለባቸው በመሆናቸው በአሳታሚዎች እንዲሰረዙ መደረጉን አመልክቷል። በህንድ የሚገኘው ሂል ሳይንቲስት የሆኑት አቻል አግራዋ ባካሄዱት ጥናት ኢትዮጵያ በዚህ ዝርዝር ውስጥ ቀዳሚ ስትሆን ሳውዲ አረቢያ፣ ፓኪስታን፣ ቻይናና ግብጽ በመቀጠል ከፍተኛውን በጽሁፍ መሰረዝ መጠን ያሳዩ ሀገራት ናቸው። ተመራማሪው አግራዋን እንዳሉት ይህ ሊሆን የቻለው በኢትዮጵያ ውስጥ ጥራት የሌላቸው ጽሁፎች በንቃት የሚከታተሉና የሚያጋልጡ ጠንካራ የሳይንስ ባለሙያዎች ማህበረሰብ ባለመኖር ሊሆን ይችላል ተብሏል። በአንጻሩ እንደ ፈረንሳይ ያሉ ሀገራት የምርምርን ታማኝነት በማረጋገጥ ረገድ ግንባር ቀደም ሲሆኑ ጥራት የሌላቸው ጽሁፎች በመለየትና በማስወገድ ረገድም ውጤታማ ናቸው ብለዋል። ጥናቱ አብዛኞቹ ጽሁፎች የተሰረዙበት ምክንያት በግልጽ እንደሚታየው በአብዛኛው የሚሆነው በተለይም የስነ ምግባር ጉድለቶች የተነሳ እንደሆነ ይጠቁማል።
ይህም የውሸት መረጃዎችን ማቅረብ፣ የሌሎችን ስራ ያለ ፈቃድ መጠቀም ወይም በምርምር ሂደት ተገቢ ያልሆኑ ድርጊቶችን መፈጸም ያካትታል። በተጨማሪም ጥናቱ እንዳመለከተው ከፍተኛ የመሻር መጠን ያሳዩት ሀገራት በአብዛኛው እስከ 2023 ባሉት 5 ዓመታት ውስጥ በአጠቃላይ የሳይንሳዊ ጽሑፎቻቸው ቁጥር ከፍተኛ ጭማሪ አሳይተዋል። ይሁን እንጂ ያለ ተገቢ የምርምር መሰረተ ልማት እድገት በአንድ ሀገር ውስጥ የሚታየው እንዲህ አይነት የጽሑፍ ቁጥር መጨመር ብዙውን ጊዜ በመጨረሻ ወደ ብዙ መሰረዞች የሚመሩ የውሸት ጥናቶች ምልክት ነው ሲሉ ጥናቱ ገልጿል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች በሙሉ የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች የወንዝ ዳርቻና ከፋብሪካ የሚመጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታወቀ። ባለስልጣኑ ይህን ያስታወቀው የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በመገምገም ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት ቀርቧል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰገደው ወልደ ጊዮርጊስ ናቸው። አቶ አሰገደው እንደተናገሩት በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። በአዲስ አበባ ከተማ የኩፍኝ በሽታ መከላከያ ክትባት ከሚቀጥለው ሳምንት ጀምሮ እንደሚሰጥ የከተማ አስተዳደሩ ጤና ቢሮ አስታወቀ። የክትባት ዘመቻው ከግንቦት 6 እስከ 15 ቀን 2017 ዓ.ም የሚካሄድ መሆኑ ተገልጿል። የጤና ቢሮ ኃላፊ እንደገለጹት በክትባት ዘመቻው እድሜያቸው ከ9 ወር እስከ 5 ዓመት የሆኑ ከግማሽ ሚሊዮን በላይ ህፃናት ይከተባሉ ብለዋል። በዚህም ከ3400 በላይ ባለሙያዎች በክትባት ዘመቻው እንደሚሳተፉ ተገልጿል። በክትባት ዘመቻው የኩፍኝ ክትባትን ጨምሮ ሌሎች የቫይታሚን ኤ ጠብታና የአንጀት ትላትል መድኃኒት ይሰጣል ተብሏል። አዲሱ የትግራይ ጊዜያዊ አስተዳደር በቃል ኪዳን ውል መሰረት አካታች ሊሆን ይገባል ተባለ። በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር በስምምነቱ የቃል ኪዳን ሰነድ መሰረት አካታች ሊሆን እንደሚገባ የኢሮብ ማህበረሰብ ሲቪል ማህበር ዋና ዳይሬክተርና ፖለቲከኛ አቶ ስዩም ዮሐንስ አመልክተዋል። አሁን ላይ የተዋቀረው ካቢኔ የአንድ ቡድን አባላትን ብቻ ያቀፈ መሆኑን አስታውቀዋል። አቶ ስዩም ዮሐንስ ለኢፕድ እንደገለጹት በጊዜያዊ መስተዳደሩ እንዲተገበሩ ከተዘረዘሩት የቃል ኪዳን ነጥቦች መካከል በክልሉ በቀጣይ ምርጫ መሰረት የሚጥል አካታችና ፍትሃዊ አስተዳደር እንዲዋቀር፣ የክልሉ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ ወንጀል የፈጸሙ ግለሰቦች ተጠያቂ እንዲሆኑና የኢትዮጵያ ሉዓላዊነት እንዲከበር የሚጠይቅ ነው። በአቶ ጌታቸው ረዳ ሲመራ የነበረው የቀድሞ ጊዜያዊ አስተዳደር የተወሰኑ ያልተሟሉ ነገሮች ቢኖሩም በተለይ ሰላምን ከማጽናት ጋር ተያይዞ ጠንካራ ስራ ሲሰሩ እንደነበር አስታውሰዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የፓኪስታን ጠቅላይ ሚኒስትር ህንድ ለእያንዳንዷ የደም ጠብታ ዋጋ ትከፍላለች አሉ። ጠቅላይ ሚኒስትሩ ህንድ በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት የሚሳኤል ጥቃት ማድረሷን ተከትሎ ላደረሰችው ጉዳት የበቀል እርምጃ እወስዳለሁ ብለዋል። ጠቅላይ ሚኒስትር ሸህባዝ ሸሪፍ ለእያንዳንዱ የደም ጠብታ ህንድ ዋጋ እንደምትከፍል ለፓኪስታናውያን ባሳለፉት መልእክት ተናግረዋል። ህንድ በፓኪስታን በፈጸመችው የአንድ ምሽት የሚሳኤል ጥቃት 15 ሰዎች ሞተዋል ብትልም ፓኪስታን ግን 31 ሰዎች ለህልፈት ተዳርገዋል፣ በርካቶች ቆስለዋል ባይናት። ሁለቱ ሚሳኤል የታጠቁ ሀገራት የገቡበት ሰጣ ገባ ከዚህም
ወደ ከፋ ጦርነትና መዘዝ እንዳይገባ ተሰግቷል። ህንድ የፈጸምኩት የሚሳኤል ጥቃት አሸባሪዎችና የአሸባሪዎች ካምፕ ላይ በመሆኑ ጦርነት የሚጭር ሳይሆን አግባብነት ያለው ነው ብላለች። ፓኪስታን በበኩሏ በርካታ ጊዜያት ግፍ ሲፈጸም ስለመታገሷ ገልጻ ይህ ግን በሀገር ሉዓላዊነትና በዜጎች ላይ የተቃጣ በመሆኑ ምላሽ እንደምትሰጥ አስታውቃለች። ዘገባው የዘ ጋርዲያን ነው። ትራምፕ የሁለተኛው የዓለም ጦርነት የድል ቀን የአሜሪካ ብሔራዊ በዓል እንዲሆን የሚደነግግ አዋጅ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት የሁለተኛው የዓለም ጦርነት ድል የሚከበርበት ቀን እንዲሆን የሚደነግግ አዋጅ ፈርመዋል። ግንቦት 8 የሁለተኛው የዓለም ጦርነት የድል ቀን በመባል ይታወቃል። የዚህ ድል 80ኛ ዓመት በዛሬው ዕለት እየተከበረ ይገኛል። በዓለም ዙሪያ የሁለተኛ የዓለም ጦርነት አጋሮቻችን በዚህ ሳምንት እያከበሩ ነው። ነገር ግን አሜሪካ የራሳችንን ትክክለኛ በዓል አክብረን አናውቅም። እናም ለዚህ ድል መገኘት ዋና ምክንያት እኛ ነን በማለት ተናግረዋል ፕሬዝዳንቱ። ወደዳችሁም ጠላችሁም ወደዚህ ጦርነት ገብተናል። ያንን ጦርነት አሸንፈናል እና ከብዙ ታላላቅ ሰዎች ብዙ ታላላቅ አጋሮች ብዙ እርዳታ አግኝተናል ብለዋል። ነገር ግን በዚህ ጦርነት ውስጥ የበላይ ኃይል አይደለንም የሚል ማንም አይኖርም ብዬ አስባለሁ። እናም ይህን አናከብረውም ነበር ሲሉም ገልጸዋል። በሁለት የዓለም ጦርነቶች አሸንፈናል፣ ነገር ግን ለርሱ እውቅና አልሰጠንም ማንም ሰው እንደሚያደርገው በማለት ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው አስፍረዋል። በዓለም ዙሪያ ያሉ አጋሮቻችን ሁሉ በእኛ ምክንያት የተገኘውን የሁለተኛው የዓለም ጦርነት ድል እያከበሩ ነው ያሉት ፕሬዝዳንት ትራምፕ ይህ የድል በዓል የማታከብር ብቸኛዋ ሀገር አሜሪካ ናት ብለዋል። እናም ይህን ማድረግ ልክ አይደለም ያሉት ፕሬዝዳንቱ አሜሪካ የራሷን ድል ማክበር አለባት በማለት አዲስ አዋጅ መውጣቱን ተናግረዋል ሲል ዘ ዋሽንግተን ታይምስ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርስ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። ከኢሳት ጋር መልካም ጊዜ